ነገር የተራራጥን እንፈታዋለን። እሱ አሁን መጀመሪያ እስር ቤት ነበረ፣ ከዛ ፍርድ ቤት ተላልፈዋል። ግን ዋስ የሚሆነው ተፈልጎ እንዲወጣ ነው የምናደርገው። መጀመሪያ ግን ያለው ነገር በደንብ እናቱ ሁኔታው ምን እንደሆነ በደንብ ማወቅ አለባት ብሎ ነው ጠበቃው እያንዳንዱ ነገር የተናገረው። ቀን በሙሉ አንድ ላይ ነው ያሳለፍነው ነበረው። ምንም ነገር አልነበረም፣ በሰላም ነበር። ከማናቸውም ጋር ጥሩ ነበረን፣ ጥሩ የተጫወትን ውለን ነው መጨረሻ ላይ የሆነ ስራ አለብኝ ብሎ ተጣጥፎ ነው የወጣው ነበረው። ሲወጣ ጊዜ ትንሽ ከቆየች በኋላ ሰው ተከትላ ነው የወጣችው። ግን በመጨረሻ ስልኳ አይሰራም ነበር። ከዛ ቤቱ ስንሄድ ጊዜ እነዚህ ቤት ውስጥ ጣውላ ላይ 2 ብርጭቆና ወይን ተገኘ። ወዳውን ብርጭቆውን 2 ብርጭቆቹ ፖሊሶች መጡ። ሲመረመሩ አንዱ የሱና አንዱ የሷ ሆኖ ተገኘ። ያ ነገር ደግሞ አሁን እኔ የጠረጠርኩት ሆነ ብለው እሱ ያው ከቤት ተጣጥፎ የስራ ብሎ ስለወጣ ከሰራተኛዋ ጋር ስለተስማሙ፣ ያው ሰራተኛዋ እንደነገርኳችሁ ባቤል ላይ መስክራለች። ይሄ ነው ሰው ያደረገው ብላ መስክራለች። ዘበኛው ደግሞ እኔ ምንም ያውቀው ነገር የለም ብሎ ነው የተናገረው። ሰራተኛዋ ከብዙ ልጆች ጋር ታወራለች፣ ቤት አትቀመጥም፣ ስደውላት ማታነሳም፣ ብዙ ጊዜ ስራ ማሰራም ከሰፈር ወንዶች ጋር ውጭ ነው የምትቀመጠው፣ ውጭ ነው የምትውለው ብሎ ነው የተናገረው ነበረው። ስለዚህ እኔ አሁን ምን ጠረጠርኩ ይመሰላችሁ ውድ ቤተሰቦቼ? አቤል ከዛ ተጣጥፎ ሲወጣ ወይ በዛኔ ወይ ምናልባት ያው ከጓደኛ ጋር ስትሆኑ ወይም ውሃ ሊጠጣ ይችላል፣ ብቻ ወይንም ወይ ትንሽ ሊቀምስ ይችላል፣ አልታወቀም። ያ የነካው ብርጭቆ ለይተው ማለት አንድ ሰው ወንጀል ሊሰራ ከሆነ እኮ ከስር ስራ አይደለም የሚከታተለው፣ የት ገባ የት ወጣ ያው ይከታተሉታል። የዚህ ጉዳይ ደግሞ ጓደኞቹ እንዳሉበት ያስታውቃል። እንዴት አወቅሽ ብትሉኝ በቃ ጓደኞቹ ሆነ ብሎ አቤል ላይ ነው የደመደሙት። ሆነ ብሎ በቀኛ ካንተ ውጭ ማንም እንጠራጥረው ሰው የለም ብሎ የጠረጠሩት። ስለዚህ እኔ አሁን ምን አሰብኩኝ፣ እዛን የዛ የተጠቀምበት ብርጭቆ ይዘው መቶ ቤቱ አስቀምጦ ነው እሷን ከሷ ጋር አብሮ እንደጠጡና መጨረሻ ላይ እንደዚህ እንዳደረገ ሊመሰክር ነው እነሱ እንደዚህ ነገር ያደረጉት። እሺ ድርጅቷ ለምንስ ከሱ ጋር ተከትላ ወጣች? መቼም አንድ ሰው ያወቀ ራሱን አያጠፋም አይደል? አንድ ሰው ያወቀ ወንጀል ውስጥ አይገባም። ለምን ተከትላ ወጣች? ወይ ጓደኛዋ ቀድሞ አቤል ልክ ሲወጣ እሱ ሞቶ ደውሎ ወይ እዛ ቤት እንድትገባ አድርጓት ይሆናል፣ ፍቅረኛዋን የአቤል ጓደኛ ማለት ነው። ከዛ በኋላ በዚህ ወንጀል ላይ አቤልን እንዲከሰስ ነው ያደረጉት። እዛ የተጠቀሙበት ብርጭቆ ነው አምጥቶ ቤት ያስቀመጡት። ለምን? ከሰራተኛዋ ጋር ብዙ ግንኙነት እንዳላቸው ነው የታወቀው። አቤልን አሳልፋ የሸጠችው ሰራተኛው ናት። አቤልን እንዲታገድ ያደረገችው ሰራተኛዋ ናት። ቤት ውስጥ አስክሬን እንዲገኝ ያደረገችው ሰራተኛዋ ናት። ብርጭቆን የአቤል እጅ አሻራው እንዲገኝ ያደረገችው ሰራተኛዋ ናት። የዚህ ሁሉ ጠምሻሽ ሰራተኛዋ ናት። ባሰራውም ተባባሪ ስለሆነች ማለት ነው። የዚህ ሁሉ ተባባሪ ስለሆነች፣ ስለዚህ ከመስራት ደግሞ መተባበር በጣም ከባድ ነው። ባመናችሁ ሰው መከዳት በጣም ከባድ ነው። እና ጠበቃው ምን አለ? ይሄን ነገር ቤቱ ውስጥ ስለተገኘ እኔም የእሱን ጓደኛው ነኝ፣ ጠበቃው ነኝ፣ በብዙ ነገር ከጎኑ ሆን ነኝ። ይወጣል፣ ይፈታል። ነገሩን እንኳን እሱን ባያደርገውም ሰው የፈለግን ነው። እኔም ጠበቃው ስለሆንኩኝ ነገራቶቹን አስተካክለን ከእስር ቤት እንዲወጣ እናደርጋለን ብሎ ነው የተናገረው። ያስተላለፈው ጠበቃው ነው ያስተላለፈው። እናቱ ደግሞ በምንም ተአምር ልጄ እንደዚህ ነገር አያደርግም፣ እዛ ቤት ከጓደኞቹ ጋር የሆነ ድግስ እንዳለ ፕሮግራም እንዳለ አውቃለሁ። ግን አቤል በህይወቱ ጠጥቶ አያውቅም፣ አይጠጣም፣ ምንም ነገር አይቀምስም። ከውሃ ውጪ ምንም ነገር አይቀምስም። በምን ምክንያት ልጄ በዚህ ጉዳይ ላይ ሊገባ ቻለ? እንዴትስ እንደዚህ ያደርጋችሁ ነው የለቀቃችሁት? በምን ምክንያት ነው? አንተ ጠበቃው ከሆንክ ጓደኛ ከሆንክ እንዴት እንደዚህ ትጠረጥረዋለህ? ብላ የኢትዮጵያ ሕዝብ ጥሪውና ያቀረበችውም ፍትህ ለልጄ ሁሉም ሰው ይቆምለት። ልጄን እንደዚህ ነገር የማያደርግ ልጅ ነው። በስርዓት ያደገ ልጅ ነው። በመከራ ያደገ ልጅ ነው። እድሜ ልኩ መከራና ስቃይ አሳልፎ ያደገ ልጅ ስለሆነ የኢትዮጵያ ህዝቦች እባካችሁ ልጄን ታደጉልኝ። ልጄ የሰው ልጅ አይገልም። እንኳን የሰው ልጅ ሊገልተውና
ዝንብ ማይገል ልጅ ነው። የሰው ህይወት የሚያሳዝነው ልጅ ነው። በስራው ይራራጣል። ጥሩ ስራ ለመስራት ሰው ካለበት ጭንቅ ለማውጣት ይጥራል እንጂ እሱ እንደዚህ የሰው ልጅን ለመግደል የሚሮጥ ልጅ አይደለም። በህይወት ዘመኑ ደግሞ እንዲመጠጥ ነገሮችን ቀምሶ አያውቅም። ከስራ ውጭ ሌላ ነገር ምንም ነገር አያውቅም። እንደውም በቅርብ አግባ አቤል፣ ወግ ማድረግህ አሳየኝ፣ አንተ ልታገባልኝ ነው የምፈልገው። በቃ ደስ አንተ ወግ ማድረግ አይቼ ትዳር መስርታ ላይህ ነው የምፈልገው። እባክህ አቤል አግባ ብዬ ለመንኩት። እሺማ ሁሉ ነገር ይስተካከላል፣ ተረጋጊ፣ በችኮላ የሚሆን ነገር የለም ብሎኝ አረጋግቶኝ ነው የወጣው። ይሄ ነገር እንዱ ሳይሞላ በትንሽ ቀን ወር ሳይሞላ 15 ቀን ሳይሞላ እንዴት ዛሬ ቤት ውስጥ አስክሬን ተገኘ ተብሎ ይነገረኛል? በምን ሁኔታ? አቤል እንደዚህ አይደለም ያሳደግኩት፣ ልጅም ደግሞ እንደዚህ ነገር አያደርግም። ስለዚህ እሱ የሚሮጠው የሰውን ነፍስ ለማዳን፣ የሰውን ህይወት ለማዳን፣ የተቸገሩ ሰዎች ለማዳን ነው የሚሮጠው ነበረው። ዛሬ ሆነ ብሎ ጠላቶቹ ተነስተው እሱ እንዲወገድና እሱ እንዲታሰር፣ እሱ ቀና ብሎ እንዳይሄድ፣ ስራው እንዳይሰራ፣ ለምን አለፈለት ከኛ ለምን ተሻለ ብሎ ያደረጉ ሰዎች የገዛ በዙሪያው ያሉ ሰዎች ናቸው። ጓደኞቼ፣ የቅርብ ሰዎች የሚላቸው ሰዎች ናቸው ይሄ ድርጊት የፈጸሙት። ስለዚህ እባካችሁ የኢትዮጵያ ህዝቦች ልጄን አድኑልኝ፣ ልጄ ካለበት ስቃይ ያውጡልኝ ብላ ነው እናቱ ጥሪን ያቀረበችው። በጣም ነው የሚያሳዝነው። ያኔ ስሰማ ማመን ነው ያቃታት። ልብ የሚሰብር ነገር ነው ሁሉ ነገር። እውነት ነው። እናየዋለን። አቤል የሚሰራው ስራ በሙሉ እናየዋለን። ከነጋዴዎች ጋር ቢሆን ከምን ከዶክተሮች ጋር ከህንድ መጣች። አቤል ብዙ ስራዎችን ሰርተዋል። ብዙ ስራዎች፣ ያ ስራዎች በሙሉ በስነ ስርዓት ለህግ አሳልፎ ሰጥቶ ስርዓት የሚይዙ ሰዎች ስርዓታቸው አስይዞ ነገራቶችን አስተካክሎ ነው የሚሰራው ነበር። ግን ዛሬ ሆነ ተብሎ እሱ እንዲወድቅ ስለፈለጉ ስራው እንዳይሰራ፣ ለምን ተሻለን፣ ለምን ለውጥ አመጣ፣ ከኛ ለምን ተሽሎ ተገኘ በማለት ነው አቤልን እንዲወድቅ የሚያደርጉት። በቃ ለምን እንደው ከኛ የሚሻል እንጂ ማናችንም አቤል በዚህ ጉዳይ ላይ ይሄ ነገር እጅ ይኖርበታል፣ እንደዚህ አሳፋሪ ስራ ይሰራል ብለን ማናችንም አንጠረጥረውም። የማናችንም ምኞትም አይደለም። በእርግጥ ያው ሁላችንም ሉል አዲስ ነገር ይዞ እንደሚመጣ ተስፋ እናደርጋለን። ምክንያቱም ቪዲዮዎችና የሆነ አንዳንድ ነገሮችን የሰበሰብኩኝ ስለሆነ ነው። ቪዲዮ መልቀቅ ያልቻልነው ደግሞ በስራ በጣም ቢዚ ሆነን ነው። እንመጣለን፣ አትጨናነቁ ብለዋል እና አዲስ ነገር ይዞ እንደሚመጣ ሙሉ ተስፋ አለኝ። እኔ ሙሉ በሙሉ ተስፋ ያደረኩት የአቤል ጉዳይ ሉል ከያዘው በኋላ ነው። ምክንያቱም ከሁላቸውም ሉል ይሻላል። ሉል ደግሞ በጣም ጎበዝ ነው። ብቻው አይደለም፣ ያው ጠበቃው ሆነ ብሎ ተነስተዋል። ጠበቃው ጓደኛውም ነው። የአቤል ጠበቃ የአቤል ጓደኛ ነው። ስለዚህ እሱም የተሯሯጡ ነገራቶችን እየሰበሰብን ስለሆነ በቅርቡ ሁሉ ነገር ይስተካከላል፣ ያለውን ነገር እናሳውቃቸዋለን ብሎ ነው የተናገረው ጠበቃው። እንግዲህ እኛም በጉት እንጠብቃለን። ሁላችንም ደግሞ ለአቤልን ዱዓም ጸሎቱ ማድረግ አለብን። በሰላም ተፈቶ ከእናቱ ጋር ተገናኝቶ በሰላም ቤቱን ቁጭ ብሎ ስራውን የሚሰራበት፣ እነዚህ በሱ ላይ የተነሱ ጠላቶችን ደግሞ የሚያርፉበት ቀን፣ አፍረው አንገታቸው የሚደፉበት ቀን፣ በተራቸው እነሱ እስር ቤት የሚገቡበት ቀን ቅርብ ያድርግልን። እንደነገርኳችሁ ጠላት ከሩቅ አይመጣም። የቅርብ ሰው ነው ይሄ በሙሉ የሚያደርገው። ባቀፋችሁ ሰው ነው የምትከዱት፣ ባጎረሳችሁ ሰው ነው የምትከዱት እንጂ ጠላት ሆነ ብሎ ከሩቅ መጥቶ እንደዚህ ነገር አያደርግም። ለምን በዚህ ልክ እንደተደረገ ብቻ በጣም ያስጠላል። በጣም ይዘገን ነገር ነው። የጓደኛው ፍቅረኛ አቤል ቤት እና ሁለተኛ ደግሞ ጓደኛው ለምን ስልኩን ዘግቶ ጠፋ? ጓደኛ ማለት ግን የመቼ ነው? እንዴት የገዛ ፍቅረኛው እንደዚህ ነገር አድርጎ? መቼም ከሱ ውጭ ማንም ሰው እንደዚህ ነገር ህይወቱ ያጠፋል ብዬ አልገምትም። ወይ በሆነ ነገር ተናዶ ነው፣ ወይ በሆነ ነገር ተጋጭቶ ነው። ባልጠፋ ቤት ባልጠፋ ቦታ እንዴት የአቤልን ቤት መረጡ? አስቡት። በቃ ሆነ ብሎ እሱ ለመጣል ስለሚፈልጉ እኮ ነው እንጂ እርግጠኛ ነኝ ጓደኛው የራሱ ቤት ይኖረዋል። ስንት ሆቴሎች አሉ። አልጋ ይዞ ቁጭ ብሎ እዛ ይጫወትም ነበር እንዴ? አቤል ቤት አምጥቶ የአቤል ጦስ ከሚወስዱ እናቱ በዚህ ልክ እንድትጨናነቅ ከሚያደርጉ ስንት ቦታ አለ። ግን እነሱ ምንድነው ስራቸውን ሆነ ብሎ አቤልን ለማጥመድ፣ አቤልን ለመጣል፣ አቤልን ወደ ኋላ ለማስቀረት፣ ከስራው እንዲቀር፣ ስራ እንዳይሰራ
ለምን በልጦት ተነሳ? ለምን በልጦን ሄደ? ለምን እንደ ድሮ ከኛ ይጨፍርም? ለምን እንደ ድሮ ከኛ እንደፈለገ አይሆንም? ይሄ ነው። እሺ አቤልም የሆነ ጊዜ ታስሮ ይወጣል። ምናልባት እንኳን እሱ ቢያደርገው የሆነ ጊዜ ታስሮ ይወጣል። እሺ የልጅቷስ ህይወት አያሳዝንም? የልጅቷ ቤተሰቦች አያሳዝኑም? ልጅቷ መቼ መኖር አለሁ ትዳር ይዛለሁ ጥሩ ቦታ ደርሳለሁ ብላ አስባ ነው እንጂ ገና ነገን እንዲህ ባጭሩ ያስቀሩኛል ብላ መች አሰበች? እሺ አቤል በህይወት አለ። ባላደረገው ነገር ቢከሰስም ተጣርቶ ፍርዱን ያገኛል። መቼም ፖሊስ እኮ እያንዳንዱ ነው የሚያጠራው እንጂ ብቻ በብርጭቆ ላይ አሻራ ስለተገኘ ብቻ በሱን አቤልን አይከሰስም። ወይስ አቤልን ሰው ገዳይ ነህ አይባልም። ግን የልጅቷ ህይወት አያሳዝንም ወይ? የልጅቷ ህይወት ለምን ባጭር ታስቀሩታላችሁ? በጥፋት ላይ ጥፋት የሰውን ህይወት አትፈታችሁ። ሁለተኛ ደግሞ አቤል ቤት አምጥታችሁ መጣላችሁ። ሶስተኛ ደግሞ አቤልን እንድታሰር ማደርጋችሁ። አራተኛ ደግሞ አቤል ከስራው እንዲወገድ ማደርጋችሁ። ስራውን ትቶ እስር ቤት እንዲኖር እናቱ በዛ ልክ መከራዋ እንድታይ አይበቃቸውም እንዴ? አቤል ቤተሰብ እኮ የሚበቃቸው መከራች እኮ ነው ያዩት። ወንድሙ ተናግረዋል እኮ እጄ እስካሁን ሸፍኝውን ያለሁት። አቤል በእኔ ብዙ መከራ አይተዋል። ለምንድነው ዛሬም ይሄ ነገር የሚደገመው ብሎ ነው የተናገረው። እውነቱ ነው። ለምን በዚህ ልክ በሰው ላይ ግፍ ትሰራላችሁ? ምን በወጣችሁ? ሌላ የሚሰራ ነገር የለም? የሰው ህይወት ማጥፋት ስራ ነው? የሰው ህይወት ማጥፋት ጀግንነት ነው? አይደለም። የጅል አስተሳሰብ ጭንቅላት ባዶ የሆነ ሰው አስተሳሰብ ነው እንጂ የሰውን ህይወት ማጥፋት ከባድ ነገር አይደለም። ግን አስተሳሰባችሁ የወረደ አስተሳሰብ ስላላችሁ ነው የሰውን ህይወት በዚህ ልክ የቀጠፋችሁት። አድጌ ጥሩ ቦታ ደርሼ ትዳር ይዤ እኖራለሁ ያለች ሴት ባጭር አስቀራችኋት። አቤል ማነጊም ሊፈታ ይችላል፣ በዋስ ሊፈታ ይችላል፣ በብር ሊፈታ ይችላል። ኢብላኝ ነው ሞተችዋና ኢብላኝ ነው ሞተችዋ ቤተሰቦች ልጃችን ደርሳለች እንድራለን ወግ ማድረግ እና ያለን ባሉ ሰዓት በውጉት በሚጠብቁ ሰዓት እናንተ ግን ባጭር አስቀራችኋት። የስዋ ህይወት ሳያሳዝናችሁ ገና በአቤል ላይ ሌላ ግፍ መስራት። አሁን ይሄን ያደረጋችሁ እንቅልፍ ተኝታችሁ ታድራላችሁ፣ ትበላላችሁ፣ ትጠጣላችሁ፣ በእግራችሁ ትሄዳላችሁ። እስከ መቼ የምትኖሩበት ዱንያ ነው በዚህ ልክ ሰው መክፋት? ኧረ ተው፣ ተሳስበን ብንኖር ይሻላል። የሰውን ብናስብ ይሻላል። እኔ ቢሆንስ ብለን ማሰብ ነው ያለብን። ራስ ወዳጅ አትሁኑ። ለማንኛውም ወዳችኋለሁ። ባይ ባይ። መልካም ቀን ይሁንላችሁ።